ደረጀ አሁንም በድጋሚ ኤቢ ቤት እንዳትገባ ከልክሏል። በቅርብ ርቀት ሆኖ ዳጣ ጋር የሚነጋገሩትን ንግግር ስላየ እሷ አረመኔና እንዲሁም ደግሞ ጨካኝነት ስለማይሰለቻት ውጭ ትቆይ ብሏል። ዳጣ ግን እንደምንም ለምና ደረጀን ወደ ቤት እንድትመለስ አድርጋ ነበር። በራሷ ጨካኝነት ውጭ እንድትቆይና እዛው እንድትቀጣ ስለፈለገ ቤት እንዳትገባ ከልክሏል። ማርታም ልጅ ምን ላይ ትሆን እያለች በጭንቀት ራሴ ፈነዳ እያለች ደረጀን እየጨቀጨቀችው እና አንዱም እያስቸገረችው ብትገኝም ወደ ቤት እንድትመለስ ግን አልፈቀደም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናቸው? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁና እያበረታታችሁ ለነበራችሁ ቤተሰቦች ከልብ አመሰግናለሁ። ዳጣ ድራማ ባለፈው ቪዲዮአችን ላይ እንዳየነው ኤቢ ከቤት ተባራ ውጭ ላይ እንደነበረችና እንዲሁም ደግሞ አረመኔና ሰካራም እያስቸገራት በነበረበት ጊዜ ዳጣ ደርሳ እንዲያዳነቻትና ከለላ መከታ እንደሆነቻት አይተን ነበረ። እንዲሁም ደግሞ እንደምንም ለምናና መክራ አባቷ ደረጀ ወደ ቤት እንድትመለስ እየለመነቻት እንደነበርና ደረጀም በቅርብ ርቀት ሆኖ ምን እንዲያሉና ምን እየሉ እንደሆነ የተከታተላቸው ነበረ። በዛሬው ቪዲዮአችን ላይ ደግሞ የምናየው ኤቢ ቤት ተመለሰች አልተመለሰች የሚለውን እንቀጥላለን። ዳጣ ደረጀን እንደምንም ለምናና አስለምና ወደ ቤት እንድትመለስ አድርጋ ነበረ። ኤቢ ግን በጣም ጨካኝ፣ አረመኔ፣ ተንኮለኛ ሰው ስለነበረች ዳጣ ስትለምንላትና ወደ ቤት እንድትመለስ ስታደርግ ተጎን ሆና መከታ እንዲሁም ደግሞ የተቸገራትን ሁሉ አላማጭ ሆና በቆየችበትም ጊዜ በጣም የምትናገረው ንግግር የሚያስጠላ ነበር። ይህ አይነት ጎዳና ላንቺ አይገባሽም፣ እኔ እንኳን ለምጄዋለሁ በምትልባት ጊዜ አዎን ላንቺ እንጂ ለእኔ አይገባኝም፣ አንቺማ ሁል ጊዜ ጎዳና ስለምትሄጅና እንዲሁም ስለለመድሽ ይሆናል፣ እኔ ግን ዳንቺ አይደለሁም እያለች ታጣጥልባት ነበር። ዳጣ ግን በጣም የዋህነቷንና እግርነቷን ያው ደግሞ ለሰው ያላትን አስተሳሰብ ይገልጻል። እና ይህንንም መልሷን ደግሞ ደረጀ በመኪና በቅርብ ርቀት ሆኖ እየተመለከተና እየሰማቸው ነበረ። የዳጣን የዋህነትና ሩሩህነት እንዲሁም ደግሞ የኤቢን ጨካኝና አረመኔ እንዲሁም የተንኮል ሴራዋ ጸባዋ በጣም እንድትቀያየርና ምን ማድረግ እንዳለበት አልገባውም። በጣም ተናዷል። የሚያደርገውም ነገር ግራ ተጋብቷል። በምን አይነት ቅጭ ቀጧት የጸባዋ እንዲለቃትና እንዲስተካከል ለማድረግ ግራ ገብቶታል። ይህንንም እያሰላና እየፈከረ በነበረበት ጊዜ ዳጣ ከውጭ መጣ። አባዬ ባክን ውጭ ላይ በጣም ክፉና ደግሞ አስቀያሚ ሰዎች ስላሉ በዛም ልትደፈርና ልትንገላታ ትችላለች። ወደ ቤት ተመልሳ ሌላ መቀጫ ካለ ቅጣት። ኤቢን በጣም ነው መወዳት። እንዲሁም ከጠና ደግሞ እኔን የምጠላኝ እህቷ እንዳልሆንኩ ስለምታውቅ ነው መሰል። ስለዚህ እህቷ እንደሆንኩ ልንገራት ብላ አስረድታውም ነበረ። ደረጀ ግን በጭራሽ እሷ ይህ ጸባዋ እስከምስተካከልና ደህና እስከምትሆን ድረስ ወደ ቤት መመለስ የለባትም። በእሷ ምክንያት የቤት አወጣው ሁሉ ቤተሰብ መበጥበጥና መረበሽ አይፈልግም። ስለዚህ ውጭ ላይ ትቆይ፣ ተፈለገችም ሌላ ቤት ተከራይተንላት ቢሆን ትሄዳለች የሚል ነበረ። ዳጣም በጣም አዘነች። የውጭ ኑሮና የጎዳና ኑሮ ስቃውንና መከራውን ስለምታውቀው ማንም ሰው ላይ ደርሶ ይሄንን መቀጫ እንዲቀበል አትፈልግም። ብቻ ከባድ ነው። ማለትም በጭንቀት ራሴን ልፈነዳ ነው ብላለች። እንዲሁም በለቅሶ በጭንቀት እንቅልፍ ላለመተኛ ስራ አልሰራኝ አለ። የብኮር ልጄ ኤቢዬ ምን ላደርግሽ እያለች በሀሳብና በጭንቀት እየዋተተች ነው። ደረጀም ይህ ድርጊቷና ይህ ጭንቀቷ ደግሞ አልተመቸውም። ማርታ ባክሽን ጨካኝ መሆን አለብሽ። ልጃችንን የምንቀጣው እኔ ጨካኝ አንቺ ሩሩህ፣ እኔ ሩሩህ አንቺ ጨካኝ ሆነን ሳይሆን ሁለታችንም ተባብረን በጭካኔና እንዲሁም ደግሞ ቆራጥ በሆነ ነገር ልጃችንን ቀጠን ወደ ነበረችበት ጸባዋ እንድትመለስ ማድረግ አለብን። አለዛ አንቺ በዚህ ሩሩህነትሽ እና እንዲሁም ደግሞ አዛኝነትሽ እኔ በዚህ በጭካኝነት እኔና አንቺ አንድ ልንሆን አንችልም ብሏታል። ማርታም አሁን ላይ እንደዚህ ልትሆን የቻለችው ዳጣ ከዚህ ቤት በመቀመጧ ነው። ስለዚህ እንደምንም ብለን አባቷ ጋር ወይም ብታስተዋውቀኝና
ያለውን ነገር አማክሬውና ነግሬው እንዲወስዳት እና ከዚህ ከቤት እንድትሄድ ብናደርግስ ብትለውም እንኳን ደረጀ ግን በጭራሽ ዳጣ ምንም ጥፋት የለባትም። ዳጣ ሲጀመር ጥሩ ልጅ ናት። ከዚህ ከቤት መውጣት የለባትም። ስለዚህ መውጣት ካለባትና መሄድ ካለባትም ኤቢ ናት። አሁን ላይ ዳጣ ምንም ጥፋት የለባትም። ስለዚህ አባቷን የማስተዋወቅብሽና የምታገኝበት ምክንያት የለም በማለት ከልክሏል። ማርታም ምን ማድረግ እንዳለባት ግራ ተጋብታለች። ብቻ አሁን ላይ ምን እንደምታስብ ግራ ገብቷታል። ወደ ቤትም እንዳታመጣት ያው ደረጀ ፈቃደኛ ስላልሆነ እንዲሁም ደግሞ የቤት ጸባይ ስላልተስተካከለ ሌላ ችግር ትፈጥራለች። ደረጀም አሁን ደግሞ ድጋሚ በሌላ ቅጣት በምን እንደሚቀጣትና እንደሚያስጠቅቃት ይህንን ጸባዋን ግራ ተገብቷል። ብቻ ከባድ ነው በጣም። በድጋሚ አሁንም ደረጀን እየለመነችው ነው። እባክህን ውጭ ላይ ጎዳና መቆየትና ማደር ከባድ ነው፣ እንደምንም ብለህ ወደ ቤት እንድትመለስ አድርግ እያለች በድጋሚ እየለመነችውና እንዲሁም ደግሞ እያስለመነችው ትገኛለች። ቤት ውስጥ ብትመለስ ያው ኤቢ ያላትን ጸባይ እንደሚታወቀው ሌላ ነገር ነው። ያው ናታንን እየወስዱብኛል የሚል ንግግርም አላት። ወንድ ልጅ ደግሞ ካልፈለገና ካልወደደ ማንም አስገድዶት ሊሆን አይችልም፣ በፍቅር እንጂ በግዴታ የሚሆን ነገር ስለሌለ። ኤቢ ግን ይህንን ነገር ማስታወስና ማሰብ አልቻለችም። ማርታም በይህ ነገር ከደረጀ ጋር ተነጋግረውበት ነበረ። ደረጀ የኤቢ ጸባይ እኮ እንደዚህ ሊባላች የቻለው ዳጣ በመምጣቷ እንዲሁም ደግሞ ከኤቢ ጋር ያለውን ግንኙነት ትቶ ወደ ዳጣ በማድረጉ ነው ናታን። ስለዚህ የተቀየረችበት ምክንያት ይሄ ነው በማለት ነገረችው። ደረጀም ከእንግዲህ ወዲያ ከናታን ጋር እንዳትገናኝ ነው ማደርጋት። ኤቢን ትቶ ዳጣን ከወደደ ምን ማድረግ ይቻላል? ወንድ ልጅ ከወደደው ጋር እንጂ ከጠላው ጋር ሊኖር አይችልም። ስለዚህ እንዲሁም ከእንግዲህ ወዲያ ኤቢና ናታን በአንድ እንዲሆኑ አልፈቅድላቸውም። ዳጣን ከወደደ ዳጣ ጋር መሆንና እንዲሁም ደግሞ ጊዜ ማሳለፍ ይችላል። ስለዚህ ልታስገድደው አትችልም። ኤቢ የምትይውን ነገር ማቆም አለብሽ። እንዲሁም ደግሞ ናታን ትወደዋለች ምናምን የሚባል ነገር ሀሳብ ልቀበል አልችልም። የእሷ ጸባይ እንዲህ ሊጠፋ ከቻለ በሱ ምክንያት ተንግዲህ ወዲያ አታገኘውም። አንድን የሰው ላይ መቅረብና ወደ ማቅረብ የሚቻለው በጥሩነትና በየዋህነት እንዲሁም ደግሞ ክፋትን በመልቀቅ እንጂ ሌላ ነገር አይደለም በማለት ማርታንም ተቆጣ። ስለዚህ ማርታ ምን እንዳለባት ግራ ተጋብታለች። በእርግጥ ናታን አሁን ላይ የሚወደው ዳጣን እንጂ ኤቢን አይደለም። ኤቢ ግን ጸባዋ እንዲስተካከልና ወደ ነበረችበት እንድትመለስ ለማድረግ የቻለውን ሁሉ እየሞከረ ነው። ግን ውስጡ ሊቀበለው በማይችል እንኳን ለአባቱ ለደረጀ በማለት ስለነገረውና ስላማከረው ለሱ የሚል ነበረ። በመምከር ከጎኗ በመሆን እንዲሁም ደግሞ የምታደርገውን ድርጊት ሁሉ እንድትተውና ወደ ጥሩነት እንድትሄድ ጥሩ ስራን ፈጣሪ የሚወደዋል በሚል ምክርም መካከል በማድረግ እየጣርና እንዲሁም እየሞከረ ነበረ። አሁን ላይ ግን በጣም አስጠልተዋለች። አብሯት ባይሆን ባትናገረው እንዲሁም ደግሞ የሚያሳልፈው ከሷ ጋር ጊዜያቶች ሁሉ እያስጠሉት ነው። አሁን ላይ አብሶ ይህንን መርዝ ከዋጋ ከዚህ ከኮካ ጋር ከቀላቀለች በኋላ ባያናገራትና ባያነሳት ደስታው ነው። ቀረቤታውንና እንዲሁም ደግሞ ፍላጎቱ ሙሉ ወደ ዳጣ አድርጓል። ዳጣ ደግሞ እባክህን ተወኝ እያለች ልታቀርበው አትችልም። ንግግር እንኳ ቢናገራት ኤቢን ጠይቅ፣ እሷ ጋር እየተለጣጠፋችሁ አልነበር? ትወዳለች፣ አንተም ውደዳት፣ ተረዳት እባክህ፣ ከኔ ምንም አይነት ነገር የለም እያለች እንዲርቃት ነበር የምታደርገው። ይህንን የምታደርገው ደግሞ ዳጣም ኤቢ ናታን ስለምትፈልገውና ስለምትወደው ስለምታውቅ የራሷን ትታ ለኤቢ ነበረ። ብቻ ከባድ ነው። ሁሉንም ነገር እያሳለፈች ያለችው በመሀል ዳጣ ናት። ጥሩነቷን ግን ስለታወቀላት እና እንዲሁም ደግሞ የኤቢን ክፋት ስላሳወቀች በጣም ለሁላችንም ደስ ብሎናል። ጀም የዳጣን እናት እንደሚያስተዋውቃት እየነገራት ነው። ዳጣም እባክን እኔ ከዚህ ከቤት መልቀቅ ካለብኝ ደርቃቅ፣ ኤቢ ወይም ደግሞ ሙሉ ቤተሰብ በእኔ ምክንያት እንደዚህ ሊበጠበጥ አልፈልግም። እናቴ ካለች በህይወት ያለችበት ቦታ ውሰድና ጣለኝ። ግን እናቴ ትፈልገኛለች? ልጅ እንዳላት ታውቃለች ወይስ በህይወት እንዳለው ታውቃለች? እያለች ተጠይቀው ነበረ። ደረጀም አዎን
ልጅሽ በህይወት እንዳለች ነግሬያታለሁ፣ ታውቃለች። ስለዚህም አንድ ቀን ትመጣለች እያለች እሷን በጉጉት እየጠበቀችሽ ነው አላት። በጣም ደስ አላት። እባክህን እንግዲህ ልጅ መኖሯና በጉጉት እየጠበቀች ካለች ልሂድና ተይኝ እንዲያለሁላት እኔን የመሰለ ልጅ እንዳላት ታወቅ። ደግሞም እናት የሚያወጣው ስም ስላማረኝ እናቴ ስም ታወጣልኛለች። ስለዚህ እባክህን ውሰደኝ ስትለው ደረጀም እሺ ወስድሻለሁ፣ ትንሽ ቀን ጠብቂ፣ ትንሽ ቅርብ ቀን በማለት ቢላትም እንኳን ዳጣ እባክህን አንተ ትንሽ ቀን እያልክ ብዙ ወራትና ዓመታት እያስቀመጥከኝ ነው። እናቴ ግን ሌላ ልጅ አላት፣ እህት ወይም ወንድም አለኝ ስትለው ትፈልጊ ነበር እንዴ? ተፈለግሽው በቅርብ ሊመጣ ይችላል። አሁን ላይ ግን የላትም፣ አንቺ ብቻ ነሽ ነበር ያላት። ይህ ነገር ወደፊት ይመጣል ያለው ሰላምዬ እርጉዝ ስለሆነች ወደፊት ትወልድልሻለች የሚል ይመስላል። በእርግጥ እንዴት ታሰበውና እንዴት ተጠረጠረው ሰላምዬ ዳጣ እናት ናት። ስለዚህ ዳጣ ደግሞ ወንድም እንዳላት ቢነገራት እንኳን ሰላምዬ ላኮን ትችል ነበር። ስለዚህ የለሽም፣ ወደፊት ግን ሊመጣ ይችላል ሲላት ሰላምዬ እንደሆነ ሁላችንም ገብቶናል። ስለዚህ ሰላምዬም እና ዳጣ እናትና ልጅ ሆነው ተዋውቀው እስከሚመጡ ድረስ ሁላችንም በጉጉት እንጠብቃለን። በእርግጠኝነት ያው አሁን ካላቸው ፍቅር በላይ እንዲሁም ደግሞ በደስታ ምን እንደሚሆኑ አላውቅም። ብቻ ዳጣም በጣም ደስተኛ ሆና የማየት ፍላጎት አለን። እንዲሁም ሰላምዬ ሁሉንም ነገር ሀሳቧንም ጭንቀቷንም ያላትን የውስጧን ሁሉ ነገር አፍና እንደኖረችው ከእንግዲህ በኋላ ደግሞ ይችን የምትያክል ቆንጆዬ ትልቅ ልጅ ደርሳላት ስታገኛት ምን እንደምትሰማትና ምን እንደምትል አናውቅም። ከናታንም ጋር ደግሞ ያላቸውን ግንኙነት ሰላምዬ እናቷስ እንደሆነ ሲያውቅና እንዲሁም ደረጃ አባቷ እንደሆነ ሲያውቅ በጣም እንደሚወዳትና እንደሚቀራረባት አንጠራጠርም። ሜቢም ያው በዙ ከቀጠለ ናታንን ላታገኘው ትችላለች። ናታንም ከእሷ ጋር ያለውን ቀረቤታ ሊርቃትና ሊሸሻት ይችላል። አንድ ሰው ሊቀርብ የሚቻለው በራሱ ያለውን ግንኙነትና ቀረቤታዊነት ስለሆነ የእሷ ድርጊት ደግሞ የከፋና የሚያስጠላ ስለሆነ ሊተዋትም ይችላል። ይህም ደግሞ ሰላምዬና ዳጣ እናትና ልጅ ከሆኑ ለብቻቸው አንድ ቤት ተከራይተው ሊኖሩም ስለሚችሉ ናታንም ደግሞ ዳጣን ስለሚወዳትና ስለምትመቸው እንዲሁም ደግሞ ከሰላምዬ ጋር በጣም ግብቡነትና ቀረቤታዊነት ስላለው በቅርበት ያው ወዲነ ዳጣና እንዲሁም ደግሞ ወዲነ ሰላምዬ የሚኖሩበት ቤት ከሄደ ኤቢ ደግሞ ያው የምታደርገው ድርጊት በጣም ብዙ ከሄደ ግን የነ ሰላም ቤት ቢከራኙ እንኳ ታዘርፈዋለች የሚል ሀሳብ አለኝ። እንዲሁም በዱርዮች እንዲሰቃዩና ከዛ ከቤት ርቀው እንዲሄዱ የማድረግ ድርጊቷ ያው እንደሚሆን አንጠራጠርም። እሷ የምታባረሩና እንዲሁም ደግሞ በትኩር አይታ እየምትቆጨችና እየተናደደች ያለችው ሰላምዬ ከቤት እንድትወጣ ከዳጣ ጋር ያላትን ግንኙነት በጣም ስለተቀራረቡና እንዲሁም ደግሞ ሚስጥራማ አይነት ስለሆኑ የረበሻትና ያስጠላት ነገር ይሄ ነው። ስለዚህ አሁን ላይ ከቤት ተወጡላት በኋላም ደግሞ ናታን ወደ እነሱ የሚቀርብ የሚጠጋ ተሆነ በእርግጠኝነት እነሱን እንዲርቁ ታደርጋለች። ይህን ስታደርግ ግን ያው አንድ ቀን ያያት ለታ ደግሞ ደረጀ እሷንም ታገር እንድትወጣ የሚያደርግ ፕሮሰስ ጀምሮ እንደሚሸኛት አንጠራጠርም። ይህን ከዚህ በላይ ስቃይና እንዲሁም መከራ መጨነቅና መናደድ ስለማይፈልግ ማርታ ልጅ ብትልም ግን እቢ በምትሰራው ነገር ትክክል ስላልሆነች ከአካባቢውን ብትኖርና እንዲሁም ደግሞ ተከታ ውጭ ላይ ቆይታም ወደ ቤት ብትመለስ ጥፋቷን አውቃና እንዲሁም ደግሞ ተነግሯት ካልሰማችና ካልተማረችበት ወደ ውጭ የምትሄድበት ፕሮሰስ ተጀምሮ እንዲከል ማድረግና እንዲሁም ቤቱን ለቃ ለብቻዋ ስትሆንና እንዲሁም ደግሞ ሁሉም ሰው ርቃ ስትሆን ጸባዋን ሊስተካከል እንደሚችልና የሚሆን ስላሰበበት ደረጃ ሊያወጣት ይችላል ታገር። ስለዚህ ውሃ ደግሞ ከእናቷ ከማርታ ጋር አብረው እንዲሁም ደግሞ ከምትን ጋር ጓደኛሞቻቸውን አጠናክረው ውሃም ደግሞ ይህንን የዋህነቷንና ውሃ የሆነ ጸባዋን ትል ስትሆን ተቀይሮ እንደምትመጣ አንጠራጠርም። ኤቢ ክፋት ግን በጣም የሚያስጠላ ነው። በዚህ ልክ እንኳን ጎዳና ላይ ሆና ተጎኗ ሆና ስትደርስላትና ጠለላ መከታ ስትሆናት ዳጣን ማመስገንና እንዲሁም ደግሞ እንደ እህት እንደ ጓደኛ ማየት ነበረባት። ኤቢ ግን በጣም አረመኔና ደግሞ ለሰው ጥሩ ሀሳቢታ ስለሌላ ለሰው ንቄቷ በጣም ይከፋ ስለሆነ ዳጣን አጣጥራታለች። ያው ሁሉም ሰው የስራውን ስለሚያገኝ የስራውን ይሰጣታል።
ውድ ቤተሰቦቼ አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ